አብሮነት 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 የተወደዳችሁ ተመልካቾቻችን በመከታተል ላይ የምትገኙት አብሮነት በረመዳን 9 ነው። የእንግዳ ሰዓት ላይ እንገኛለን። ዛሬ ከምንወደው ኡስታዛችን ጋር ቆይታ ልናደርግ ተመልሰን ተገናኝተናል። እስከ ፕሮግራማችን ፍጻሜ አብራችሁን ልትቆዩ እንጋብዛችኋለን። ረመዳን የኸይር ወር ነው። ያ ባጊየል ኸይሪ አቅቢል ወያ ባጊየ ሸሪ አቅሲር የሚባልበት ወር ነው። አንተ መልካም ነገር ኸይር ፈላጊ ሆይ ና የሚባልበት ጊዜ ነውና ዛሬ ስለ ኸይር ስራ ልንወያይ ነው የተገናኘነው። እውነት ነው። በእንጀምር ደስ የሚለን ያው ሁሌ ስለተለመደ እንኳን ደህና መጣህ ምናምን ተብሏል። ስንገባ ብለናል። ረመዳን እንዴት ነው አላልንም። ብዙ እንግዶች ጋር ቆይታ እናደርጋለን። አሁን ግን ትንሽ ጊዜውም እየገፋ ስለመጣ እንዴት እያለፈ ነው? ብዙውን ሰዓት በስራ ነው የምታሳልፉት። ለብዙዎች ለመድረስ ተፍተፍ ትላላችሁና እንደው ረመዳን እንዴት ነው? ከሱን ጀምር። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ያው በዛኛውም በዚህኛውም ባላችሁት እንኳን አብሮ አደረሰን ብለናል። ያው የቀረውም ቀላል አይደለምና ረመዳን እንግዲህ በየአመቱ በተለያየ መልኩ ነው ያለው። የዘንድሮ ያው የተለያዩ ነገሮች አሉ። ከኛ ስራ ጋር በተለይ የቤት መፍረስ አለ። እዚሁ አመት ላይ የተከሰተው ክስተት ነው። የኮሊደር መፍረስ አለ። ይህ ማለት ያው ሱቁን ያጣለ። ትላንት የምትጠይቀው የምትረዳው የነበረው የቲም በሚል ብቻ ነበረ። ግን አሁን ግን ፕሮቶኮሉን አስተካክሎ አንዳንዴም ሽቶ ተቀብቶ 2 የቲም 3 የቲም ሊይዝልኝ ነው ስትለው ዳስቤዛ ካላችሁ እንዳትረሱኝ የሚል ሰው ነው እየመጣ ያለውና ትላንት ከነበረው ውጪ በዚህ ረመዳን በተጨማሪ የኑሮ መወደዱም በጣም አለና ያው እንግዲህ ያለ በጀት የዚህ አይነት ስራ መስራው ያው በጀቱን የሚያመጣል ጌታ ባይኖር ኖሮ ስራው መደፍረው ስራ አይደለም። ያው ረመዳን ላይ ያየነው ሙራጃ አድርገ ክለሳ አድርገ ከምታደርገው ዳዋ በላይ ከባድ ስራ ነው። የሆነ ቦታ ዳዋ ለማድረግ ድንገት 10 ደቂቃ 15 ደቂቃ ይበቃል። በቃ የሆነች ርዕስ ይዘ ሄደዛ መስጊድ ዳዋ ማድረግ ይቻላል። የኛ ስራ ግን የማህበረሰቡ ተሳትፎነት ባነሰ ቁጥር ክብደቱም እየጨመረ ነው የሚመጣው። የዚህ ምክንያት ትልቁ ያው እንደምታውቁት በኸይር ስራ ብዙ ጊዜ ከተማችን ላይ ተመሳሳይ ፊቶች ነው ያሉትና ያ ደግሞ የዚህን ስራ በጣም ይጎዳል። በሚገርም ሁኔታ ደግሞ የዚህም ስራ ተሳታፊም ደግሞ አገር ውስጥም ያለ አይደለም ብዙውን ጊዜ ስናየውና የዚህ ረመዳን ትንሽ ክብደቱ የተለየ ነው። ቢሆንም ግን ሁሉንም ማስደሰት አትችልም። ሁሉንም ማስደሰት ስለማትችል እንግዲህ አንዳንዴ አቅፋት የምተኛው ባለቤቱ ሁሉ ሐሳብን ላትረዳ ትችላለች። ሁሉም ካረዳው ብለ ደግሞ ከተነሳ አትችልም። ለው አንፈቅተ ማ ፊል አርዲ ማአለፍተ በይነ ቁሉብሂም ነው። ሁሉም የሰው ልጆች ቀልብ ውስጥ ልትገባ አትችልም የፈለከው ብትሰጥ። ቢሆንም ግን ያው አላማዬ ነው ብለ እስከገባህበት ድረስ አክብረን ሰብስበን አክብረን መስጠቱ ግን እንደቀጠለን ያለው ግን ከሌላው ጊዜ ረመዳን ያሁኑ በጣም ለየት ያለ ነው። ከብዷችኋል? አይ በጣም ይከብዳል። በጣም ከባድ ነው። ያው እንደ ድንገት 90% ስልክ አላነሳም በማንሳት እንደውም አንደኛ ነበርኩኝ። አንዳንዴ በቃ ትንሽ ቆንጆ ስልካይና የስልክ ኢንሻአላህ ድንገት ወይ በሬ ሊልክልኝ ነው። አሁን በራፍ ላይ አዩብ እየሳቀብኝ ነበር። ወይ በሬ ሊልክልኝ ነው ወይም የሆነ ሰው አስቤዛ ሊሸፈን ነው ስትለው ሌላ ዜና ነው የሚነግርህ በሚገርም ሁኔታና ያው ካነሳ ልብ ይቆስላል። ወይም ክስታነሳ ማስደሰት አለብህ ያስከው ነገር ስለሌለ። ስለዚህ የዚያን ነገሮች ስለበዙ ትንሽ ረመዳኑ ከበድ ያለ ነው። የኑሮ ሁኔታ ደግሞ በጣም ከምንለው በላይ ነው ያለው። ሰርተናል እኮ በሚገርም ሁኔታ የ4 ሚሊዮን 400 ሺህ ብር አስቤዛ ሰጠናል። ግን አታደረሰውም። በቃ ሌላ የ4 ሚሊዮን 400 ሺህ እጥፍ የሚፈልግ አካል ደግሞ ይፈልገናል። እንግዲህ ያው ይሄ ደግሞ ምናልባት ልክ እንደናንተ ያሉ በየቦታው በተለያየ አቅጣጫ የሚሰጡ ድጋፍ የሚያደርጉ የሚያስተባብሩ ሰዎች እያሉም ነው ደግሞ አሁንም ጭምር ያልተቋረጠው አስፈልጎቱ ያልተቋረጠው በየፊናውም እየተደረገ ሆኖ ነው እኮ የሚሆነውና በጣም ከባድ ነው። ምናልባት ከወትሮ በተለየ መልኩ የሲር ለና በጎ አድራጎት አድቮኬሲውን ጨምሯል፣ ጥሪውን ጨምሯል።
ያንተንም ቀጥተኛ ተሳትፎ ከዚህ በፊት በዚህ መጠን አንተ አትሳተፍም ነበር። ሌሎች ሰዎች ነበሩ ፕሮሞት የሚያደርጉት ድጋፉን እንዲያደርጉና ሪሰንትሊ ግን በማህበራዊ ሚዲያም ላይ በአካልም ራስህ ነው ኢንቮልቭ እያደረክበት ያለውና ጥሩ ነገር ሆኖ ሳለ ግን ክብደቱን ምናይበትም አንድ አጋጣሚ ነው ጥሪ የምታደርግበት መንገድ ማለት ነው። አው እሱም በሚመለከት ያው ቤቱ ኮሙኒኬሽን ሁለት ሰዎች አሉ፣ ጋዜጠኞች አሉ። እያንዳንዱ የተሰራውን ነገር ጥሪ የሚያደርጉ አሉ። ግን ሰው ብዙን ጊዜ ያው አዋቂ ሳይሆን የሚፈልገው ታዋቂ ነውና የግድ እንግዲህ ያለውን ሪያሊቲ ማቅረብ ስላለብን አሁን ዴይ ቱ ዴይ ራሴ ነኝ እንደውም አሁን መገባው ያለው ታዋቂ ብለን እኮኛ ይዘናል አይደል? ታዋቂ የሚባል አዲስ እንትን ፈልገናል። ሁለቱንም የያዘ አዲስ ጥላህ ወይ ታዋቂም የሆነ አዋቂም የሆነ አንድ ላይ ሲመጣ ታዋቂ የሚባል ነገር እንሰጣለን። አዎ ያ ያስገድደናል። በቃ አሁን በአጠቃላይ ወይ መዝጋት ነው ያለብህ እስካንኳኳ ድረስ ኦሬዲ ተመዝግቧል። ካንተ አስቤዛ ይፈልጋል፣ ካንተ ልጇ ልብስ ትፈልጋለች። ስለዚህ ከሰራን ላይ ቀር በደንብ ማቅረብ አለብን። ያው ለ1 ሚሊዮን ሰው ትጫዋለህ። ያው ብዙን ጊዜ ስንጫው ለ1 ሚሊዮን ሰው ትጫዋለህ 10 ሰው ነው የሚመጣው። አላህ የሚመርጣቸው ጥቂቶች ናቸው። አሁን በመስጊድም ዳዋ ጀምሬያለሁ። አሁን ዳዋዬንም ቀይሬያለሁ። በቃ መጣችሁ ካልጠይቃችሁ አላህ ፊት ትጠይቃላችሁ። ምክንያቱም የኔ ልጆች አይደሉም፣ ያዩብ ልጆች ብቻ አይደሉም። ሁላችንም የጋራ ልጆች ናቸው። ነገም የኛን መጨረሻ አናቅም። ተቋም ካለ ቀላል ነው። ምክንያቱም ትላንት የቤት ወጪ ባሏን የምትጠይቅ የነበረች የምታፈር እህቴ ዛሬ ባሏን ብታጣ በምን ቋንቋን ሌላ ሰው ማናገር የምትችለው ተቋም ከሌለ? በአብዛኛው ሚስቶቻችን እኮ ወደ እውነታው ስንሄድ የቤት ወጪን ለመጠየቅ በኮድ የሚገባው ባል ካልሆነ ለመጠየቅ እኮ ሼም ይዛቸዋል፣ ያፍራሉ። ካልተረዳቸው ለመጠየቅ በየሰዓቱ ይከብዳቸዋል። እነዚህ እህቶች ደግሞ አሁን ባል ቢሞትባቸው እንዴት ነው የሚሆኑት? በጣም ከባድ ነው። ሄዳችሁ የምትተነፍሱበት ቦታ አለ፣ የሚያዳምጣችሁ አካል አለ። ገንዘብ ባይሰጣችሁም እንደው ዱዓ አድርጉልን እንፈልጋለን፣ አለል ኸይር እናፈላልጋለን የሚል ተቋም ዋጅብ ነው እኮ። አሁን ስለ ሲር ለና ሳይሆን እኔ የማስበው በጣም ተቋም ሊኖር ይገባል። ወደ 200 ሺህ የሚያክል ኤንጂኦ እርዳታ ድርጅት ቱርክ አላት እየተባለ በሲቪል ማህበራት እኮ የተመዘገበው እኮ 7500 ነው። ከ7500 እኮ 500 ሙስሊም አይሞላም። ወደ እውነታው ስንሄድ ያለነው ታዳጊ ሀገር ነው። ቁርስ በልቶ ምሳ የሚታሰብበት ሰዓት ነው። ከነጋዴው ሰራተኛ የሚበዛበት ነው። ከሰራተኛ ደግሞ ቤት የሚውለው ብዙ ነው። 13 አስተዳድረው 50 ምናምን ቤተሰብ ያወሩጦ ነው እዛ የሚሸፍነው እዚህ የሚሸፍነውና የዚህ አይነት ነገሮች አለመጠናከር ለሆኑ ለሚያስተባብሩ ሰዎች ብቻ አይደለም ሪስኩ አንደማ ከባድ ነው የሚያመጣው። ያው የዘመናችንም ዳዋ ነው። ምክንያቱም የሲር ለና ገጠር ላይም ትልልቅ ሚና እየተጫወተ ነው ያለው። አልহামዱሊላህ ውሃ ነበረ ወደ ልብስ ባንክ ከተት ነው። ልብስ ባንክ ነበረ ወደ ትምህርት ቤት መገንባትም እየሄድን ነው። ትልልቅ ስራዎች ምክንያቱም ትልቅ ስራ ያለው ወደ እውነታው ስንሄድ የከተማ ዳዋ አይደለም። የከተማ ዳዋማ ያው በሞባይልም እያገኘ ነው፣ በተለያየ መልኩም እያገኘ ነው። መስጊዶችም አልহামዱሊላህ ጥሩ ዳዋዎች ይሰማሉ። እኛ ለመስማት ከበቃን ጥሩ ዳዋዎች አሉ። ገጠር ግን ሁሉም ነገር ብርቅ ነው። ሐዲስ አትናገር ያለቅሳል ገና ሐዲሱን ማዕናው ሳይገባው። ውሃ ሄዶ የሚቀዱት የነበረው የ2 ሰዓት ነው። አንድ ጄሪካን 2 ሰዓት ነው የሚይዙት። በግራ እጃቸው ህፃን ልጅ አዝለው ነው የሚሄዱትና ወላሂ ገና ስራ አልጀመርንም። ወደ እውነታው ስንሄድ ገና ብዙ ክፍተቶቻችን አሉ። የእግር ኳስ ሜዳችን ሰፊ ነውና እዛ ሰፊ ላይ እንግዲህ እኛ እንደ ሲር ለና ለመስራት ያሰብነው ሞዴል ለመሆን እንጂ የሀገሪቷን ችግር እንፈታለን ብለን አይደለም። ከኛ ጋር ኮፒራይት እየወሰዱ የሚሰሩ አካሎችን እንፈልጋለን። ልምድም ቢፈልጉ አላህ ያሳወቀንን ለመስጠት ችግር የለም። ምክንያቱም ያው ታርጌታችን ሁላችንም አንድ ትልቅ አላማ አለንና ያ አላማውን ለማስተካከል ደግሞ የህልውናም ጉዳይ ነው። በነገራችን ላይ ቻሪቲ መስራት የህልውና ጉዳይ ነው። ዝም ብለን ብቻ የሆኑ አካሎች ከፈሩብን ብሎ መስፈኑ ጥቅም የለው። ለምን እንደከፈሩ ወይም እንዳይከፍሩ በር መዝጋት ነው። እኛ የተላክነው ሰዎች ወደ ላ ኢላሀ ኢላላህ እንዲገቡ ነበር የታዘዝን የነበረው። ስለከፈሩብን ማሰብ ራሱ የመጨረሻው ውርደት ነው ብዬ ነው ማስበውና የሚያከፍሯቸውን ከዚህ ውጭ እኮ አይደለም። የተለያየ የሆነ መኪና ተገዝቶት የተሰጠው ሰው እኮ ኖሮት አይደለም፣ ማይነር ነገር ተደርጎለት ነው። ያ ማይነር ነገር ደግሞ አዩ ቤት የተረፈ ማሜ ጋር የተረፈ እኔ ጋር የተረፈ ነገር ሲሄድ ትልቅ ሚና ይሰራል። እያየን ያለ ነው። እኛ እንደውም የገጠሩን ብዙ ማውራት አንፈልግም እኛ፣ ምክንያቱም በጣም ጥሩ ነገር ስላለ ዝም ብለ ስራህን መቀጠል ነው ያለብንና ሁላችንም ተሳትፏችን ካልቀጠለ ግን ያው ጥያቄ ምልክት ውስጥ ይከተናል። በጣም መልካም። ቀደም ሲል ሐሳብ ስትሰጠን ስልክ ማንሳት ቀንሻለሁ ያልክ ነበር። ወደ 90% ወይም 90% የሚሆኑ ቁጥሮችን አላነሳም እያልክ ነበር። በቅርቡ እንግዳ አድርገን ጋብዘናት ነበር ጋዜጠኛ ዙበይዳ አወል የተደራራቢ አካል ጉዳት ያለባቸውን ህፃናት የሚያሳድጉ ወላጆችን ወይም እናቶችን
ራሳቸውን እንዲችሉ ለማድረግ ጥረት ታደርጋለች። በስሯ የተወሰኑ አሉ እንደዚህ የሚታገዙ። አንድ ያለችን ነገር ፕሮግራም ከሰራን በኋላ ጠየቅናት። ያው እንጠይቃለን ፊድባክ እንዴት ነበር? ሰዎች ደውለው በጣም የሚገርም ምላሽ ነበረ አለችኝ። ደስ አለን። በቃ የሚያግዟት ሰዎች ተገኙ ምናምን ነበር እኛ ያሰብነው። ነገሩ ግን በተቃራኒው ነው የሆነው። በጣም ብዙ እናቶች ናቸው እኔም ጋር እንዲህ አይነት አካል ጉዳት ያለበት ልጅ አለ፣ እባክሽ ተቀበይኝ፣ እኔም መረዳት እፈልጋለሁ፣ እኔም መታገዝ እፈልጋለሁ። እና የጉዳዩ ክብደት ይሄን ያህል ነው። ብዙ ጊዜ እንደዛ ነገር አዩብም ሲያነሳ መሰማው ይመስለኛል። ማለት አንዳንድ ጊዜ መልእክቱ መድረስ የነበረበት አሁን በተወሰነ መልኩ አሁን ጥሩ አንስተው ነበር። የተረፈ ያልከው ቃል ቀላል እኮ አይደለም። በቃ እኔ ጋር የተረፈ ነገር ነው፣ ዋና ነገሬን አይደለም እየጠየቃችሁኝ ያላችሁት አይደል? የተረፈኝን ነገር ባቀብል ነገ እኮ እኔም ቤት ይሄ ነገር ሊመጣ ይችላል። ይሄ ሙሲባ የሆነኛውን ሰው ቤት ማንኳኳቱ አይቀርምና በዛ ደረጃ ሰዎች አስቸግረዋት መታገዝ የሚፈልጉ ሰዎች ነበሩ። ሲደውሉ ምሽቱን በሙሉ በቃ ያንን ስቀበል አመሻው ምናምን እያለችን ነበርና እናንተም ጋር ተመሳሳይ መሆኑ ስለገረመኝ ነው። አሁን ከዚህ ቀደም የሚደውሉ ሰዎች የሆነ ነገር እንደሚያግዟችሁ ነበር የምታስቡት። አሁን ግን ነገሮች በተቃራኒው እየሄዱ ነው። ይሄ ማለት ከስከዛሬው ከነበርንበት የመደጋገፍ የመተዛዘን የመተጋገዝ ልማድ ፈቀቅ ማለት አለብን ማለት ነው አይደል? አሁን ሁሉም ሰው ኮንሽስ ሆኖ አሁን የሆኑ ሰዎችን ማገዝ አለብኝ ማለት መጀመር አለብን እያልከን ስለመሰለኝ ነው። የሆነ አለርት ነገር ስለተሰማኝ ነው። አሁን የፕሮግራም ሲያልቅ የዚህ ፕሮግራም ሲያልቅ የሚደወልልኝ ምን ላግዝ የሚል ሰው አይደለም። የት ነው ቢሮአችሁ ባካችሁ? እኔም 4 ቲም ይዣለሁ። ምክንያቱም አሁን እንደ ሲርለና በሚገርም ሁኔታ ሙሉ 11 ክፍለ ከተማ ብቻ አይደለም የሚመጡት። በኬ ይመጣሉ፣ ሰንዳፋ ይመጣል፣ ሱሉልታ ይመጣል፣ ከቡራዩ ይመጣል፣ ከዳለቲ ይመጣል፣ ከአዲስ አበባ ዙሪያ ይመጣል። ደግሞ በጣም በሚገርም ሁኔታ እናንተ የምታውቁት እኛ የምናውቀው ኢትዮጵያ ሕዝብ የሚያውቀው እናትና አባት በአንድ የሞቱበት የቤት ፈረሳ አለ ዳለቲ ላይ። ከ5 ልጆቻቸው እኛ ቢሮ ነው የመጡት። እንግዲህ ከዳለቲ 5 ሲመጡ ምን ማለት ነው? አንፎን ዘለው፣ ጀሙን ዘለው፣ ፉሪን ዘለው፣ ቤተልን ዘለው፣ አየር ጤናን ዘለው፣ ጦር ኃይሎችን ዘለው ኩልል ክፍለ ከተማ ጫፍ ነው የመጡት። ይሄ ሁሉ ቦታ መግባት ስላልቻለች ነው። አየው የተቋም ነገር ችግሩ። እንግዲህ ጡት የሚጠባ ልጅ የሞተበት ትልቅ አጋጣሚ በጣም የሚረብሽ ነው። ቢሮአችን በጣም ለቅሶ ሆኖ የተቀመጥንበት ትልቅ የደነገጥንበት ነው። ታዚያው ብቻ ሳይሆን ያስደነገጠን እነዚህ ልጆች ቢያንስ የዜና የሚሸፍን 10 ሰዎች እንኳን እንደ እናትና አባታቸው የሞቱባቸው በዚህ ምክንያት ነው። ቢያንስ ረፉ ተብሎ መያዝ አልነበረባቸውም። ስታዩ በጣም ከባድ ነውና አሁንም መሐመድ የሚሆናዩ በመጠይቃችሁ የሆነ ሰው አንድ እህታቸው በራፍ ለቤት ልገቡ ስትሉ እባክህ እንደው 3 ልጅ አለኝ የት ሄጄ ልመዝገብ ብትሉ ኮንፊውዝድ ነው የምትሆኑት። ይገጥሞኛል። በጣም እየተቸገርኩኝ ነው። ይገጥሞኛል። ሰሞኑን እንግዲህ በፌስታል ሰነድ የያዘች እናት ናት። ልጆቼን ለመንግስት ልሰጥ ነው ሳምቲንግ ለድርጅት ልሰጥ ነው በቃ ይሄንን ላሳውቅህ ነው ብላ የመጣች እህት ነበረች። ረፍት ነስቶኛል ሐቂቃ። እቤት ድረስ አሁን ይመጣሉ። በጣም ነው የምትቸገር። ስልክ እኮ በቃ እንዳልከው ያው አሁን አንተ የመጣ የቲም አትንቀበል። አንተ የምትቀበለው ሚንበር ቴሌቪዥን እንዴት ጥሩ አድርጌ ሰዎችን አስተምራለሁ አላህ ይሰጠፈን ነው። ግን የግድ ያ ተቋም ያስፈልጋል። እኛውን ባንሰጣትም እንዲህ የምታስቸግር ሴት የሲርለናል አካት ነው ማለት ነው። ብር እንደማልሰጣት ለጊዜው አውቃለሁ። ግን አዳምጫት ምን ያህል ሰው እንደሚመጣ ነው ማስበው። አሁን አላህ ያስቻለን ታረጋለህ እኮ ያሉን ታስረዳለህ። አሁን የሚፈልጉት በላክ ላክ ብሎሃል ተብሎ እኔ ጋር የሚመጣውን ነገር ሰው ችግር የለው አብሽር በጋራ እንትን እንለዋለን። እኛ አሁን ለፕሮግራም የምናገረው ወላሂ አላህ በሚያውቀው ፍራንክ ኖሮ አይደለም። ግን አሁን ብዙ እህቶቻችን የሚፈልጉት ባላቸውና ያጡትና የሚያዳምጣቸው ሰው ይፈልጋሉ። አሁን ማዳመጥም በክፍያው ነው የለም ሌላ ቦታ እውነት እዚህ ደረጃ እኮ እየደረሰን ያለው አይደል እንዴ? ጆሮዬን ነው ማከራየው ያለ ሰው እየተዝይላል። ምንድነው ስራህ ብሎት ጥሩ ተከፋይ ነው። ጆሮዬን እያከራየው ነው በላው ማለት እሰማለሁ። አላህ ያሳየ። ስለዚህ እነዚህ ልጆች መጥቶ ቢመዘገቡ ኸይረኛውን እንፈልጋለን። ያለው እህቴ ይሄን ይመስላል። በወር ሊሳካ ይችላል፣ በአመት ሊሳካ ይችላል። እንደገና ደግሞ ይሄን ሰምቶ የሚመጣም ሰው ደግሞ ሊኖር ይችላል ለማገዝ ብዙም ባይሆን ያው ነው የምትላት ተቋም ግድ ያስፈልጋል። አሁን ይሄ 10 20 30 ያስፈልጋል። ምክንያቱም በአንድ አደጋ ለሆነች ፕሮግራም ሄደው 20 ወንድሞች ቢሞቱ እኮ 20 ሴቶች እኮ ባላጡ ማለት ነው። በየደቂቃው ምን ሰማቸው ነገሮች በጣም ከባድ ናቸውና በጣም አስቸጋሪው ነገር ኡስታዝ ምናልባት እዚህ ጋር መታየት ያለበት ነገር ስትራቴጂካሊ መታሰብ አለበት። ምንድነው መደረግ ያለበት? ተቋም ይኑረን እሺ፣ ግን ተቋማትም ስቲል
እንትና ያለው ነገር አለ ወንድም ኻሊድ ፋውንዴሽን አንዴ እንደዚህ እያወራ እኔ እኮ ግራ ይገባኝ አለ ማነሳው በልመና የሚተዳደሩ በረንዳ የሚያድሩ ጎዳና ተዳዳሪዎችን ነው ሰብስቤ ቤት ሰጣቸዋለሁ ስራ አስለምዳቸዋለሁ ከዛ ራሳቸውን ችለው እንዲወጡ ነው ማድረገው አለ እነዚህ ሰዎች ከልመና እንዲላቀቁ ብዬ ለማዮኝ የቀረው አለ ሱብሃንአላህ እየዞርኩ ባካችሁ እነዚህ ሰዎች አሉብኝ ያልኩ እየዞርኩ እየለመንኩ ነው እና ምን እሱ ነው ግራ ይገባኛል እኔ እነዚህ ሰዎች ማዳን እያለብኝ እኔ ራሴ እኮ እየዞርኩ እርዱኝ ማለት ሆነብኝ እኔ ስራ አለ ሶ ተቋማት ራሳቸው ለማኝ ሆኖ መቀጠል የለባቸውም እየዞሩ እንደገና በአላህ በነብይ ያሉ እየዞሩ መለመን አለባቸው ተቋማት ወይስ ምንድነው ማህበረሰቡ ማገዝ አለበት ነው ራሱ መምጣት አለበት ነው ማህበረሰቡ ኃላፊነት አለብኝ ብሎ ማሰብ ነጋዴዎች መኖር መጀመር አለባቸው እንጂ ቃላቱ እንደውም እንደዚህ መስተካከል አለበት ነጋዴዎች መኖር መጀመር አለባቸው ምክንያቱም እየኖራቸው አይደለም እኔ አሁን ካሊድ አላችሁ ብዙ ወንድሞቻችን እንደዚህ እንቀሳቀሳሉ እኔ እኮ 22 አመቴ ነው በልመና ወጣትነት እድሜን በዚህ ላይ ያሳለፍኩት የሆነ የምትከጅለው ታርጌት ባይኖር እኮ አትሰራም ካሊድን የሚያበሳቸው ሌሎች ወንድሞቼን የሚያሳዝናቸው ነገር እኔ ጋም ስሜቱ አለ 22 አመት ምን ነበር መደረግ ያለበት እናንተ አርፋችሁ ስራችሁን ስሩ እኛ ደግሞ ነጋዴዎች ገንዘብ ሰብስባችሁን ሰጣችኋለን ነበር እኮ መባል ያለበት ሁሉም ሰሃባ የሚያስተባብር አልነበረም ዝም ብሎ የሚሰጥ ነበር ሱናቸው እኮ መስጠት ነው የሆነ ደግሞ የሚያደራጁ አሉ እንግዲህ አብዱራህማን ኢብኑ አውፍ ያታክልቱን የፈለከውን ግማሹን ሰር ነው አይደል እንዴ እንኳን ብራቸውን አይደለም የልጆቼ እናት የምትባለው ሚስታቸውን እንኳን ሁለት አሉኝ ልፍታና ኢዶአን ቁጥር የትኛው እንደምትመርጥ ነገረኝ እስከማለት እኮ ደርሷል አይደል ትዳርን የሚያክል ሚስቱን የሚያክል የትኛው ልፍታል አንዷን አግባት እስከማለት ደረጃ መድረስ ማለት የእውነት ኖሮታል አሁንም ነጋዴዎች ያው በነገራችን ላይ ነጋዴዎች ያው በዚህ አጋጣሚ እንዲሰሙ የዚህ አይነት ጥሪ ተደርጎላቸው የማይሰጡም ከሆነ አላህ እኮ በመስኮት ይቀበላል እንዴት ማለት ምን ማለት ያው ሌላ የሚቀበል በር አለው አላህ እዚህ ጋር ጥሪ ተደርጎልህ የለም አልሰጥም ብለ የለም እየሰማ በሌላ መስኮት ይቀበላል እየተበሳጨት ከፍላታል ያስወጣል ስላቀፍከው አይቀመጥም ይወጣል እያየን ነው በብዙ ቋንቋው መናገር ስለማልፈልግ ነው በብዙ ነገር አላህ ይልክብሃል ግን ይሄ ስጥ እዚህ ተቋምን ጠብቅ ማለት አንድ የህልውና ጉዳይ ነው ሁለት ከየትኛው እንቅፋት ሚስቱንም ልጁንም ገንዘቡንም ዲኑንም አገሩንም የሚጠብቅለት ይሄን ያው ነው ላይፍ ነው ጧት ሞተር ማስነሳት ማታ ሞተር ማጥፋት ማን ሞተ ማን ምን ሆነ ብሎ ማይኮን ይሄ ላይፍ ይባላል አሁን ይሄ ነው የሚያስቀና እነ ዑመር ኢብኑ አብዱል አዚዝ እኮ መሬት ላይ ወርዷል አይደል እንዴ እንካብር ሲባል አረዘርበል እኔ ምን ያደርግልኛል የሚል እኮ ትውልድ እኮ አልፈዋል ያቺ መዲና ላይ ዳኞች ሁሉ መጣው አረ የሚካሰሰው የለም እኛ ደሞዛችን ዝም ብለን እየወሰድን ነው እንዴት እናደርግ ተከሳሽም የለም ከሳሽ የለም የተባለው እኮ በዑመር ኢብኑ አብዱል አዚዝ ዘመን አንበሳና በልኮ ወካ አርጎ የሚያደርጉበት ዘመን የዑመር ኢብኑ አብዱል አዚዝ ነው ላጤ የሚባል ሁሉ ያገባበት ምንድነው ይሁሉ የዘካ ብር ነው የዘካ ብር በዑመር ኢብኑ አብዱል አዚዝ እኮ መሬት ላይ ወርዷል 2 አመት ከ6 ወር ከ4 ቀን ያቺን መዲና መርቶ እኮ አንድ ዳሃ የጠፋበት ወታደሮቹ ግራ እስኪገባቸው ድረስ ምን እናርገ የመጣው ገንዘብ በዛብን ሄደን ስንሰጠው አረን ያልቀበልም ምን ያደርግልኛል የሚል ትውልድ ነበር የዛን ጊዜ በቃ አለኝ እኔ ምን ያደርግልኛል በቃ እንግዲህ ዳሃ ሀገር አለች ግብጽ ለግብጽ ሰጡ ግማሹን ደግሞ ተራራ ላይ ቆሙና ለአዋፎች እህል ገዝታችሁ በትኑበት አላህ ፊት በገንዘብ እኔ መጠየቅ አልፈልግም ብሎ ዑመር ኢብኑ አብዱል ይሄን ያዘዛቸው ምን ነበር ያ ከዚህ ከ2.5 መስጣት 2.5 መስጣት ዘካናት ዘካችን ራሱ እኮ ደህነት ማስፋፊያ ነው ደህነት ማጥፊያ ነበር ደህነት ማስፋፊያ ነው 500 ብር ይሰጣል ኢንሻአላህ አላህ ከደህነት ያወጣ የዛሬ አመትም እንገናኛለን ይያል እኮ ነው የሚሰጠው እርግማን ነው ያውን ስጦታ ራሱ ዘካው እርግማን ነው ምን 500 ብር ሰጠው ምንድነው ፌስታል እንኳን ያዞር አመት አላህ ያድርሰ እንዳጠፋ ከለመና አላህ ያወጣ ነው እሱ ነገር መቀየር አለበት ዘካው እንኳን ሰውኔ ወላሂ ነጋዴዎች ዘካ እንኳን ከቤተሰብ እንደው አንድ ሰው እንኳን አያድኑበት አገጫጭቶ እንኳን አንድ ራይስ ገዝተውት በቃ ቢጤና አግባና እንኳን ወጣ ይሉት አሁን የዘመን ደረቅ ዳዋ የምናወራበት ዘመን አይደለም አሁን ተግባራዊ ዳዋ የሚፈልግበት ነው ቆንጆ ሰዓት ነው ግን እኛ ሜዳው ላይ አልገባንም ስለዚህ ዳዋ ማን ነው ተጠያቂ والله ነጋዴ ነው ተጠያቂ እኛማ ያዋለን እኮ መጥቶ ሐቁ በምን እንደሚወጣለት መጥቶ መጠየቅ ይችላል መረዳት ይችላል ማገናኘት እንችላለን
እኛ ብር ስጡን ብለን ጠይቀንም አናቅም፣ ወደፊትም አንጠይቅም። መጣችሁ ቤታችን ይሁን ነው። ለምን ብሩ ይሰጠኛል? ለምን አወጣ? ኬታ መጣ? ለምን አወጣ መባሉ አይቀርማል። ዝም ብሎ ለምን ይሰጠኛል? አይስተይ ለኔ እኮ አማናን እያሸከመኛል። መሰጠት ካለበት መጥቶ ይዘየር፣ ተቋም መጥቶ መዘየር አለበት። ስለዚህ የዳዕዋ ስልቱ መቀየር አለበት እያልክ ነበር። ዳዮችን ምን ያውን የማገኘው ዳይ ሁሉ ሜዳ ላይ ባካቸው። አሁን ስለ ታሪኩ ሰላት ተጨንቀ እንደምታወራው ስለ ሰቤት ጓዳ መግባት አለበት። አሁን ዳዕዋችንን ያውን ብዙ ጊዜ ተካያችሁ ቲክቶክ ከመናገሬ በፊት ቲክቶክ ላይ ራሱ መሰራው እኔ ምንድን ያለው ማህበረሰቡ ላይ እዚህ ሳምንት ላይ ምንድነው ልክ አሁን የሰሞኑን ለሰራ የነበረው ሌላ ነበረ። ከዛ አንድ ተሳዳቢ ስለ ነብዩ አለይሂ ሰላቱ ሰላም ሲናገር በቃ ቀየርኩት እንጂ የጁማም ኹጥባ እኮ ስለ ጧሃራ አይደለም። አሁን እኮ የሚያስፈልገው ስለ አስቤዛ ነው። አሁን የትኛው መስጊድ ነው ስለ አስቤዛ ያወራው? አሁን ይሄ ነው ዳዕዋ መግባት አለብን። አላህ ነገሮችን ይለዋውጥብናል። የሳምንቱን ዜና፣ የቀኑን ዜና፣ የሌሊቱን ዜና አውቀን ነው ማቅረብ ያለብን ብዬ የማስበውና ዱዓቶቻችንም የሰው ጓዳ መግባት አለባቸው። ቤታችን ላይ፣ ትዳራችን ላይ፣ መርካቶ ላይ፣ አማናው ላይ በደንብ አድርጎ መግባት አለበት። ጀዛከላህ። መስጊዱ እየሞላ ስለ ታሪኩ ሰላት አስፈራራል እንዴ? መጥቷል እኮ መስጊድ ያ ሁሉ ሰው አስጨንቆ አስፋልት ሞልቷል። ታሪኩ ሰላት ብለህ ከምታወራ ያን ነጋዴ ይዘህ ስለ ሰደቃ በደንብ አድርገህ መደብደብ መጥቷል። ሊወጣ ሲል ደግሞ መስጊዱ ሲቀንስበት ታሪኩ ሰላት ብለህ ደግሞ ታወራዋለህ። ሰደቃን ስታነሳ ኡስታዝ የአንድ ሐዲስ እኔ ብዙ የተነገረ አይመስለኝም። ክብደቱ በጣም ያው ሁሉም የራሳቸው ክብደት እንዳላቸው ሆኖ ይሄ በጣም ያስጨንቃል። ለምሳሌ የቂያም ቀን ሂሳብ እስኪጀመር ድረስ ሰው ሁሉ በሰደቃው ጥላ ስር ይቆያል የሚል ሐዲስ አለ። በጣም ያስደነግጣል። ማለት ይሄ እኮ በቃ ምንም እንዳይኖር ሁሉ የሚገፋ ነው ይመስለኛል። ዝም ብለህ ኢማጂን ታረጋለህ እንደ ሙስሊም በቃ ትገምታለህ ቅጣቱ ምን ያህል ከባድ እንደሆነ ምናምን እየሰማህ ነው ያደከው። የምትቆዩት በሰደቃችሁ ጥላ ስር ነው። ሂሳብ እስኪጀመር መቼ ነው የሚጀመረው? አላሁ አለም። እስከዛ የሚያቆይ ጥላ ግን ዛሬ የሰጠው ነገር ቆይቶም እኮ ሲመረመር ማሜ ቁርአን እኮ በጣም በስራት ነው የነገረው ገንዘቡን ለሚያወጣ ሰው ፈአማ መን አጣ የሰጠ ወተቃ አላህን ፈርቶ ወሰደቀ ቢልሁስና ጀነት እውነት ነው ብሎ የተቀበለ ሰው ፈሰኑ የስሩ ሊሉ ይስራ ምርማሪውን ጋር ያረጋግለታል። ለምን እንባን ያጠረገው ደሃን ያለበሰው ወንድሜን የሰተረው ስለዚህ እንገር ያረጋግለታል። እንደሌላው እኮ ኬታ መጣ በምን አወጣ የሚለው ነገር ሂሳብ የሲራ የሚለው ይሄ ሰውዬ ካሰ ነው የሚያደርገው ይለየዋል። ጠላው ብቻ አይደለም ምርማሪውም ሲጀመር ገር ነው ለዛ ሰውዬ። ከዚህ በለጥ ምን አለ? በዚህ መንገድ አሁን እንዳልከው ይሄ የዳዕዋው ራሱ ስትራክቸሩ መቀየር ካለበት ሰዎች ደስ እያላቸው መስጠት እንድንለምድ መስጠት ሲባል አላ ፍክራ የብዙዎቻችን ትኩረት እንዴት እንደሆነ ባላቅም አሁን ኡስታዝም ያነሳለው ነጋዴዎቹ ጋር ነው። የተቀረውስ ሶሳይቲ አካል ማለት ያለውን መስጠትና ካለው ላይ መስጠት ስለሚለያይ ማለት በጣም በሚገርመው ደግሞ የተቀረው ነው ሚና እየሰራው ነው ያለው። በዶነታው ስንሄድ ሰሞኑን ቲክቶክ ላይ ነገ ነው ረመዳን ሲባል ብር እየሰበሰብኩ ነበር። አንድ ልጅ ጻፈልኝና በቃ 84 ብር ነው አካውንት ያለው ሸንኮራ ነው የሚያዞረው 50 ብር አስገብቻለሁ አለኝ። በቢሮ እንደውም እየፈለግነው ነው የልጅ ቢያንስ የሆነ ስራ መጀመር አለበት ብለን በቢሮ እየፈለግነው ነው። ታሪክ ነው የሰራው። 84 ብር አለው 50 ብር ላከልን በሞባይል ባንክ። የቀረው ነው የቀሩ ሰዎች እነዚህ ናቸው። አሁን በቀሩ ሰዎች ናቸው ስራውን የሚያሳካውኝ በቀሩ ሰዎች ናቸው። ከቱም አሁን እኮ የኢትዮጵያ ዳዕዋ በትክክለኛ እየተቀደመ ያለው አረቡ ዓለም ወይም አሜሪካን አውሮፓ ያሉ ወቶች ምናምኖች ሞባይል እየወደቀባቸው 50 ሪያል ሞባይል እየወደቀባቸው 50 ዶላር እየላኩ ያሉት እነሱ ናቸው እንጂ አሁን ሰዎች እኮ የሉም አይደለም፣ ግን ጥቂቶች ናቸው። አሁን እናንተም እኮ ታውቃላችሁ 10 ቦታውን ፕሮግራም ስትጠሩ ወደ እውነታው ስንሄድ እንደው አንወሻሽ ሁሌ እኮ ተመሳሳይ ፊት ነው የምታዩት። እዛው ነው ኢፍጣር ስትጠራ ትላንት ማብራት ኑሩም ጋር ታዩታላችሁ፣ ባቡል ኸይርም ታዩታላችሁ፣ ነኢማም ጋር ታያላችሁ፣ አብዱል ፈታም ጋር ታያላችሁ፣ ሜቢ ካሊድ ፋውንዴሽን ተመሳሳይ ፊቶች ናቸው። ሌሎቹ የሰደቃ የጀነት ካርድ ይዞ ነው ወይስ እንዴት ነው ትላለህ? ወይስ አልሰሙም ትላለህ? አሁንም እነሱ ጋር ካላንኳኳ ስራው መሄድ አይችልም። ስለዚህ ትልቁ ስራውን እየሰራ ያለው ይሄ ታዳጊው ማህበረሰብ ነው። በቃ ምን ይደረግ? ይሄንን ቢያንስ እናንሳና አንቋጭ። ያው እንግዲህ እኔ አሁን ምን ማድረግ አለብን የሚለው የዚህ የሲርለና ቦርዱ ተሰባስበን የወሰነው ነገር በቃ ሁሌ ልመና ለማውጣት አንድ ነገር እናድርግ ብለን ትልቁ ያደረግነው በቃ 100,000 አባል በ100 ብር ይመዝገብና ያን ስራ እንስራ ብለን ነው። ምክንያቱም ልመናውን አትችለው። ምክንያቱም ነገሮች ይለዋወጣሉ።
አለ የምትለው ሰው ደግሞ እንግዲህ ዘንድሮ ኑሮ አፉ በለኝ በጣም ሰው በዛብኝና ነው የሚለው። ታውቁታላችሁ የዘካ ሰው ስትጠይቀው በጣም ሰው በዛብኝና በቤተሰብ እንደዚህ ተፈጥሮበት ደግሞ በየቤተሰቡ ያልተፈጠረበት የለምና እኔ አማና ነው አማና የሁላችንም ጉዳይ ነው። አንደኛ ይሄ ማንኛውም እንደዚህ የምትጋብዙት እንግዳ በዚህ መልካም ስራ ላይ የሚሳተፍ እንግዳ የማንንም ይሁን የኔ ነው ብሎ ሄዶ መዘየር አለበት። የኔ ነው ብሎ ሄዶ መዘየር አለበት። እኔ በነገራችን ላይ ስለ ሲርለና አይደለም ያው በሲርለና ስራ አስኪያጅነት ብትጋብዙኝም በግሌ እኔ ሁሉም የኔ ነው ብዬም ስለማምን ሁሉም ላይ እጄም ስላለ ሁሉም የኔ ነው። ምክንያቱም ክፍለ ሀገርም ወጣን እዚህም ወጣን ለሲርለና ብቻ እርዱ ብዬ ወደፊትም አልናገርም። ሁሉም ወንድሞቼም እህቶቼም የሚንቀሳቀሱት በልመና ነው። ይሄን በደንብ ማወቅ አለብን። ያው አንዳንድ ሰው መጥቶ ለምንድነው ግንባታ ነገር ማትጀምሩት የገቢ ምንጭ ምናምን? እኔ ሰው ይራቡ እንዴት ነው የገቢ ምንጭ ማድረገው? አትችልም እንጂ እሱ ራሱ እኮ አትችልም። እዚህ ጋር ራበኝ እያለ ነው አራት ልጅ ይያለው እያለ ነው ስራ ለመጀመር አስቧል። የገቢ ምንጭ ጠፍቶ ነው እኮ አይደለም። እንግዲህ ድንገት አይታወቅም። አላህ ድንገት ዛሬ ቀኗን ሰበብ እያለ ያረጋት ይችላል። በክራይ ላይ ያለ ነው ነውር ነው ስታስበው። የሁሉ ማህበረሰብ ያዘ 1400 ቤተሰብ ይዘ 5200 ሰው ነው የሚመገበው። ወደ 300000 ሰው የሚያክል የሚጠቀምበት ውሃን የቆፈረው የሲርለና ቁጥራቸውን ማናቀው ሰዎች ናቸው። የልብስ ችግራቸው እየተወገደ ያለው ወጣቱ አልহামዱሊላህ ሴቶች በልብስ ስፌት ወንዶች በአልሙኒየም እያስተማረን በጣም በጥሩ መልኩ ነው ያለው። ግን አትችለውም እንደግለሰብ ይሄን የሚያክል ተቋም እንግዲህ ያወራሁኝ እኔ ቤት ክራይ ላይ ያለው እንግዲህ ነገር የሚገባው አካል ሁሉ ነገረናል። የምከፍለው 170,000 ነው። 170,000 ለ17 ቤተሰብ 10 ሺህ ብር ብሰጣቸው እንደው ትንሽ የቀበሌ ቤት ካላቸው ትንሽ ላይፋቸውን ጥሩ ይሄዳሉ ብዬ አስባለሁ። ላስፔዛም ይቸገራሉ ብዬ አላስብም። ግን 170,000 ለምን ይወጣል? እንደው እውነታውን ስታየው ከቱም ማህበረሰብ ነው። ቤቱ ደግሞ የሚለየኛ አልহামዱሊላህ 185 የሚያክሉ የክርስትና እምነት ተከታዮች አሉ። ዲኑ ረህማን ይሄ ለዓለም የተላከ ዲን ነው። እስላም ያለው ጉሮሮ ክርስቲያንም አለው። እስላም ያለው ፍላጎት ክርስቲያኑም አለው። ይሄን ሁሉ እየሰራን ያለ ነው። ዳዋችን ሜም ስለሆነ ሳይሰልም የመጣው እኮ ሰሃባ የፈለከውን ውሰድ ነው ያሉት እንጂ ሻሃዳ ያዝና ውሰድ አላሉት። የመገለጫ አላስያዙም። በኋላ ላይ ነው መጥቶ እኮ ሻሃዳ ያዘው። ትላንትና ለምን አላስከም ሲሉት ትላንትናማ በሬ ተቀብሎና በግ ተቀብሎ ነው ሻሃዳ ያዘው እንዳልባል ብዬ ነው ብሎ በሰላም ሰዓት መጥቶ ሻሃዳ ይዞ ነው እና የሄደው። የሁላችንም ተሳትፎ መጥቶ እንዲያውት በብዙ ጓደኝነት የሚገናኙ ነጋዴዎች አሉ። እኔ በጀማ ጠብቃለሁ። ድንገት ትልቅ ሚዲያ የሚከታተሉ ብዙዎች እንደሆኑም ስለምናቅ ትልቅ ተስፋ እናደርጋለን። ስለዚህ 100,000 ሰዎች በ100 ብር እንዲመዘገቡ 7 ቤተሰብ ያለው 700 ብር ሊሰጠና በወር 100 ብር እንዲሰጡን ያንን ቢሰጡን ብለን ከክራይ ነፃ የምንወጣበት ብዙዎቹን ወደ ተሻለ ሀያት የምንለውጥበት። በነገራችን ላይ እኛ ጋር እርዳታው እንደዚህ እንደሚያስጨንቀው ሁሉ ቶሎ ራሳቸውን የሚችሉበትም ነገር በተቻለ መጠን እየፈጠርን ነው ያለነው። ረዳት የሚሆኑም አሉ። አስተምረናቸውም ድረናቸውም ምን ብለናቸውም አልহামዱሊላህ ጥሩ ሁኔታ ያለው አሉ። ያው እኛ ግንባታ የለንም፣ ሰው ግን ገንብተናል። የሲርለና ለየት የሚያደርገው ሰው ግንባታ ላይ ነው ትኩረት የምናደርገው። በቃ ይሄን ብታረጉልኝ ማስተር የምታስተምሩኝ ይሄን አገኛለሁ፣ ማስተሩ እንዲማር ዲግሪውን እንዲማር ሙያውን እንዲማር ስራ የሚሰራበትን ነገር እንዲያመቻች ስታደርገው እሱ ራሱ ከፋይ ነው የሚሆነው ለዛ ቤትና ለዛ ነው ወደ ግንባታ ያልመጣ ነው። እንግዲህ ወንድሞች ከመጡ ለ10 ቢመጡ ዛሬ እኮ አንድ ግለሰብ 9ኛው ፎቅ ጀምር ያለው ያለህ ነው ያለው አይደል? ወደ እውነታው ስትሄድ ከዛሽ መካከል አንዱን ቢሰጥ ታሪክ ነው ሰርቶ የሚሄደው። መቼም ወአለይ ሰሊል ኢንሳን ኢላ ማሳ ነው የሰው ልጅ ያሳለፈው መልካም ስራ እንጂ ሌላ የለውም ነውና እየሰራው ያለውት የኑሩ ስራ አይደለም። የኔም ያንተም ነው የኔም ያንቺ ነው። መጠን ሁላችንም መሳተፍ አለብን። ወላሂ እኔ ያልሰራሁት ስራ ማንንም አይሰራውም ብለን እርግጠኛ መሆን አለብን። መሐመድ አዩብ ኑሩ ዱንያን ለቀን ስንሄድ እኛ ከሰራ ነው ውጪ ስራ እንደው ያን ያማረ ስራ ሊሰራልኝ የሚችል ሰው አለ ብለን ስንጠብቅ ሂሳብ ስንሰራ ከመንሰማው አንፃር ጥሩ ነው ብዬ አላሰብም። ዛሬ ግን ጥሩ ምን ሰራበት አጋጣሚ ያሉና በሲርለና አባል ቢሆኑ አላህ አቅም ሰጥቶኛል አላወኩም ነገር። በነገራችን ላይ ያው መስተካከል ያለበት ድንገት ሰው እንዳይሳሳት መስተካከል ያለበት ነገር ምንድነው አለመስማትም አንድ ችግርም ይኖርባቸዋል። አው ኸይሩን ፈልገው ደግሞ ወላሂ አልሰማውም ነበር ብሎ የሚመጡ አሉ። አሁን እናንተ ጋር ከመምጣቴ በፊት ወላሂ ጧት ነው አንድ ልጅ እዚህ ቦታ ላይ ነው ስለ ታረ እዚህን ማን እንዳትጂ እዚህ ቦታ አታውቂውም እንዴ? ኧረ አላውቀውም። የቱ ጋር ነው እንደዚህ በላይ አሁን ከናንተ ስመጣ 20,000 ብር ሰጣ ከሷ ጋር ተለያይተን የመጣው አላውቀውም። እኔ አካባቢ እኔ ያለውት
ወደ ጀሙ አካባቢ ነው ዛሬ ነው የሰማሁት እንደው ለወቀው ብዬ ነው ቤቱን የሁሉ እንደዚህ 11 አይነት ስራ እንደምሰሩ አላውቅም ሁሉንም ተቆጣህ ማለት ሁሉ መጥፎ ነው ማለት አይደለም መቼም ያው ሰው ሁሉ ጠፋ ያላሉ ነብዩ አለይሂ ሰላቱ ሰላም መጀመሪያ የጠፋው ራሱ ነው ስለተባለ ሰው ሁሉ አልጠፋም ድንገት የኛም ክፍተት ይኖራል ቀድም አዩ መነሻ ላይ አሁን እየገባ እየተናገርክ ነው የሚለው በቃ እሱ መፍትሄ ስለሆነ ነው አሁን እየተገባን በራሳችን ቲክቶክ በራሳችን ፌስቡክ በቤቱ ፔጅ በደንብ እንናገራለን አላህ እንግዲህ ያው አድርስ ነው ያንተ የሚመጣው ይመጣልና በአላህ ፍቃድ ኢንሻአላህ እነዚህን ለማድረግ አስበናል ባረከላሁ ፊክ ሐቂቃ ብዙ ነገር ማድረግ ይቻላል የመጀመሪያው ነገር ግልጽና ቀላል መልእክት ደርሷል 100,000 አባላት 100,000 አባላት 100,000 አባላት 100 ብር መክፈል የሚችሉ አባላት መፍጠር ከተቻለ ብዙ ጥያቄዎች መመለስ ይቻላል ለአብዛኞቻችን ቀላል ነው 100 ብር ማውጣት በወር 100 ብር ማውጣት ሰርቶ ለሚገባ ሰው በተለይ በጣም ቀላል ነው ምናልባት አንዴ ልክፈለው ካልን 1200 ብር ነው በአመት 1200 ብር በሆነ አጋጣሚ ብናወጣ ሰዎች እንኖራለን እርግጥ ነው ሁሉም በተለያየ አቅጣጫ እንደዚህ ተብሲጥ እያደረገ ያመጣው ሊሆን ይችላል ለምሳሌ ኸይር በጂ 1 ሚሊዮን አባላት ናቸው 20 ብር ነው በወር 20 ብር ስለዚህ በአመት 240 ብር ተከፍላለህ ብዙ ፕሮጀክቶችን መሸፈን ይቻላል ተብሏል ስለዚህ አሁንም ቢሆን ትልልቅ ጃይንት የሆኑ 100,000 200,000 ምናምን በሚሊዮን እንደዚህ ፈንድሬዚንግ እየተሰራ ፈንድሬዚንጉ ለማዘጋጀት ራሱ የሚወጣ ወጪ ራሱ ሌላ ስንት ሰው ይቀልባል ለሆቴልና ለዘራ የሚሄደው ነገር ግድ ስለሆነበት እነዛን ሰዎች አክብረህ መጥራት ስላለበት ታወጣዋለህ እንጂ እሱ ራሱ እኮ ሌላ ደምተህ ነው የምታወጣው ያንን ብር ራሱ ስለዚህ በፈቃደኝነት በነፃነት እባካችን ለእንደዚህ አይነት ኸይር ስራ በትንሽ አገልግሎት ብዙ ነገር እናትርፍ በቀን 3 ብር አካባቢ ማለት ነው 350 አካባቢ 3 ብር ከ30 በጣም ይገርም ነው 3 ብር ከ33 ነው በቀን ውስጥ እንትን የምታደርገው ማለት ነው ያ ወጣቱ ከቻት ትልልቁ ከጫት ከቀነሱ ቀንደ ነው ወጣቱ እኮ ከዛ ቀነሰ ገፋቢ ሊሆነ ፍላጎት መተው ነው ማጣል ያረጋል ስለዚህ ኢንሻአላህ እቺ ነገር 100,000 ኢትዮጵያዊ አይጠፋም ይሄንን የሚመለከት አርሊስቴ ሚዲያ ሚሊዮኖች እንደሚከታተሉት እንኳን ተጠራጣሪ እሱ ነው ማለት በሶሻል ሚዲያ የሚተላለፋል እንጂ ከዛ ደግሞ ይቀናነሳል እንጂ 100,000 100 ብር ነው እኮ ያልከኝ በኋላ አይደል እኔ 200 ብር ባረጋው ቀነስኩት የሆነን ሰው ዋጋ ቀነስኩት የሆነ 500 ብር ቢያደርገው ካለው ካገራለት ይቀንሳል ማለት ነው አንዴ 10,000 ብር ቢሰጥ የሆነ ሰው የአመቱን የምን ያህል ሰው የብዙ ሰው ከበር ያደርጋል ለትልቅ አላማ ትንሽ ጥሪ ይባላል ኦኬ ጥሪዋ ትንሽ ናት አላማው ግን ትልቅ በጣም የ100 ብር ጥሪ ነው ግን ስኬቱን ደግሞ አብረን እናየው እኛ በነገራችን ላይ ዛሬ የተሰራ ስራ ለማህበረሰቡ እናቀርባለን ፔጁን እስከከፈቱ ድረስ ዘከላህ ኸይር ስለዚህ ይሄ ጥሪ ቀርቦላችኋል ቀላል ነው የሲርለናንና ሌሎች ደግሞ አካባቢያችሁ ላይ ያሉት ሰው ሁሌ ለምሳሌ አንተ አዳማ ካለ ወይ አፋር ላይ ካለ ወይ ሶማሌ ላይ ከሆነ ያለኸው እዚህ የሲርለና አትምጣ እዛው አጠገብ ያለውን አድንለት የሲርለና ዛምጣ ሳይጠበቅበት አይደል እዛው ውሃ የሲርለና ነው የሚመጡበት እንደዛ ነው ጉርጓድ ውሃ አንተ እዛ ሄደ ከምትቆፍር እሱ ያለው ሰውዬ እዛው ይቆፍርና ያንተን ወደዛ መሄድ ያቅልልላ አንተ እዚህ ሌላ ስራ ላይ ተሰራለህና ሁሉም በየፊናው እንዲታገል አደራ ለማለት ነው መልእክቱ ደርሷል ባይሆን መዝጊያ ቢሆን ደስ የሚለኝ ኦኬ እንዴት ፈለጉ አሁን የሆኑ ቤተሰቦች የ100,000 ቁጥር ውስጥ በቃ እኔ መኖር አለብኝ اللهم የጀነት መግቢያ ስራ ይሄ ሊሆን ይችላል ብለው አስበው አባል መሆን ፈለጉ እንዴት ነው ማግኘት የሚችሉት እናንተ ያው የሲርለና የበጎ አድራጎት ድርጅት የቲክቶክ ከፍተው ባዮ ላይ ማግኘት ይችላሉ እንደሱም አይተካሷል ባዮ ላይ ደግሞ አንደኛው አማራጭ ባዮ ላይ ደግሞ የማይጠቀሙ ከሆነ ያው በቴሌቪዥናችን ስክሪን ላይ ባሉት ቁጥሮች ደውለው ለሚመለከታቸው የዚህ ክፍል የተመደቡ እህቶችና ወንድሞች አሉ ለነሱ ደውሎ መመዝገብ ይችላል ስልካችንም ከነሱ ጋር በደንብ አገኘው ካሰበበት አንድ ሰው ቀላል ነው በጣም ቀላል ነው ምክንያቱም አሁን ቴክኖሎጂው ነገሮችን ቤት ላይ ብቻ መክፈት ነው ሄዶ መድከም የሚፈልግ ባንክ መሄድ የሚያስፈልግ ነገር አይደለምና በቤተሰቦቻችን በልጆቻችን በዚሁ ብናስለምዳቸው በዚህ መልኩ መገናኘት እንችላለን ከዚህ ውጪ ግን ድንገት ሳላስተላለፍም እንት ማለት ነው አንድ የቲምም ያዝ የሚፈልጉም ካሉ አዎ አንድ እናት ፈልጋለሁ ካለ አሁን አንዳንዶች እናቴ ሞታብኛለች እንደው እንደ እናቴ መخدማት ብለው አልহামዱሊላህ ብዙ እናቶች ተይዘዋሉ ዛሬ ደግሞ በዚህ ትልቅ ሚዲያ ነው እየተናገርን ያለነውና አንድ እናት ስጡኝ የሚል ካለ ማገናኘት ነው እኛ ስራ እናገናኛለን አካውንቷን ይቀበላታል ከሷ ጋር ነው ግንኙነቱ እኛ ጋር የሚገናኙት እናታችን ቆሙባቸው ከሆነ እየተዘየሩ ካልሆነ ወላ የቲሞቹንም በፈለገው መልኩ እኛ ጋርም በዚህ መልኩ ካልመጣቸው አንልም
ሰውየው የሚፈልገውን ፍላጎት እንጂ የምናስተናግደው እኛ ምክንያቱም የኸይር ደላላ ነን። ደላላ ደግሞ ስራው ማገናኘት ነው እንጂ የራሱን ሸርጥ ማምጣት የለበትም። እኛ ዋናው የቲሙ ይሳቅ፣ እናታችን ትሳቅ፣ ቤታቸው ደስታ ይግባ፣ በሚፈልጉት መልኩ የሚረዳው አካል በሚፈልገው መልኩ ማገናኘት እንችላለን። በተጨማሪ ደግሞ የመጨረሻ እባካችሁ መጣችሁ ዘይሩን። አሁን ብራግዙን አይደለም፣ እባካችሁ መጣችሁ ዘይሩን። ትልቅ ማህበራዊ ግዴታችን እየተወጣን ያለ ነው። ያንተ እጅ ያንቺ እጅ ደግሞ ከመጣ ትልቅ ታሪኮች ይሰራሉ። ስለዚህ በተለይ በዚህ በረመዳን ለዚሁ ብለን ነው እሁድም ክፍት ነው ቤታችን። በአብዛኛው ሰው ስራው እንዳይዘጋ ከስራውም እንዳይርቅ እሁድም መጥቶ መዘየር ይችላል። ያለ ነው ያው አዲስ አበባ ላይ ጉለሌ ክፍለ ከተማ ነው። ኢትዮ ፓረንት ትምህርት ቤት ጋር ነው። ከመስጊድ ሳባ ከፍ እንዳሉ በስተቀኝ በኩል ንግድ ባንክ ፊት ለፊት ኢትዮ ፓረንት አጠገብን ያለ ነውና መጥተው ቢዘይሩን ከምንለው በላይ ምክንያቱም በቅርብ ጊዜ ዳሽን ባንክ እንኳን መጥተው ወላሂ ቆሞ ነው ይቅርታ የጠየቁት። እኛ እናቅም የሁሉ ስራ እንዲያዛችሁ ወላሂ እናቅም ብለው መጥተው አልহামዱሊላህ እንግዲህ እንደሰማችሁት ለዛሬ ቢያንስ እንሸልም ብለው ላስቤዛ የሚሆን የ1 ሚሊዮን ብር ሽልማት አንዱን የሰጡን እነሱ ናቸው። ሙሉ በቲክቶክ አልነበረም የተገኘው። ሁለተኛው ስለኔ የበጎ አድራ ስለኔ ያቅም ግንባታ የሴቶችና ያቅም ግንባታ ነሚስ መካን እነሱም 1 ሚሊዮን 200 ሺህ ብር ሰጠውን። ቀሪውን ደግሞ በሁለት ቀን ቲክቶክ ሞላልተን ነው የ4 ሚሊዮን 400 ሺህ ብር አስቤዛ እንዳታፈጥሩ ማንንም ቤት አስፈጥሩ በሚል ነበር የተነሳ ነው የነበረው። ማንንም ቤት ሳያንኳኩ ለከሰላቸው ደግሞ እና ለሽንኩርታቸው 2 ሺህ ብር ተሰጠው። በዚህ መልኩ ነው እና ሄደው በዚሁ እንግዲህ አጋጣሚ ቲክቶክም የተባበሩን ወንድሞቻችን ወይ ዘግተኳል ሸህ መሐመድ አፍዘ ጠያየኝ ነው አል ቲክቶክን ነው የዘጋው እንጂ ሌላ ነገር አልዘጋው። እና እነዚህ የተባበሩ ወንድሞቻችን አሉና በጣም ማረሳው የቀድም ያልኳችሁ የ84 ብሩ 50 ብር የሰጠኝ ልጅ እንግዲህ በጣም ማረሳው ነው። እስር ቤትም አንድ ልጅ ህፃን ልጅ ትዝ ይለኛል 5 ብር ሰጥቶኝ ያው ስለጎደለኝ ነው እንጂ ሩዝ ገዝቼ በመጣል ደስ ብሎኛል ብለዋልና የዚህ አይነት ብሮች ምን ጊዜም ትልቅ ታሲር አላቸው፣ ትልቅ ታሪክ አላቸውና ያስቤዛው ትልቁ በረካ እንዲገዛም ያደረገው የዚህ ልጅ ከ84 ብር 50 ብር የሰጠው ነውና ኢንሻአላህ እንግዲህ ሁላችሁም አደራ እንድዘይሩ ነው። ኢንሻአላህ የእናንተ ዱዓ ካለ በጣም ትልቅ ስራ እንሰራለን ብዬ እንተላለን። ነጋዴዎችም ኢንሻአላህ ንግዳችሁን ተጨማሪ ብትጀምሩ ጥሩ ነው። ጥሩ ነው። ትልቅ የንግድ ጊዜ ነው። ነጋዴዎች እንግዲህ ጉድ ፈልቶባቸዋል። አላህ ይሁናቸው። ለማንኛውም እየሰጣችሁ ያላችሁ በረካ አላህ ይጨምርላችሁ። ከዚህ በኋላ ለመስጠት የነየታችሁ ደግሞ ንያችሁን አላህ ይቀበላችሁ። በተግባር የምር ህይወት ምንኖር ያድርገን። ሁላችንም በየፊናው አዳሉ ለልኸይር ከፋኢሊህ ነው። እንደዚህ ህዝብ ጋር ማድረስ መቻልም ሌላ ራሱን የቻለ ጉዳይ ስላለ ነው። ኡስታዝ ሹክራን እዚህ ድረስ መጥተህ ፕሮግራሙን ስላካፈል ለሌሎችም ጥሩ በር ከፋች የሆኑ ሐሳቦችን ስላካፈልከን እናመሰግናለን። እንግዲህ ይልመድብህ እንደሌላው ጊዜ ለማን ልትገሉ ነው ዛሬ ደግሞ ልታረጉኝ ነው ብለሃል። ያው በተስፋ ነው የመጣሁት ስለተነገረኝ ጀዛከላሁ ኸይር። ሁሌ አንተ በምትለው ግሩም ሐሳብ እንውጣ። መኖሬን ያወቅኩት ለሰው ይኖርኩ ቀን በጣም ይገርመኝ ሐሳብ ነው። በጣም ኸይሩና ሲአንፋኩም ሊናስ ብሎ ደግሞ እሳቸው ተቀለሉት። ባረከላሁ ፊክ ጀዛኩሙላህ ኸይር። ተመልካቾቻችን ኡስታዝ ኑሩ ቱርኪ ላቀረበልን ሐሳብ እጅግ አድርገን እናመሰግናለን። መልእክቱ ደርሷችኋል። እንግዲህ እናንተም የበኩላችሁ እንድታደርሱ ከወዲሁ ለማስታወስ እንወዳለን። ውጤቱን ደግሞ ከኡስታዝ ተቀብለን ምን እስኪ ሰምታችሁ ዝም አላችሁ ወይስ የሆነ ነገር ተደረገ የሚለውን ከኡስታዝ ሰምተን እንደማታሳፈሩን ተስፋ እናደርጋለን። አላህ ይዛ ሰው ይበለን። ቀሪ ፕሮግራሞችን ተከታትለን እንደዚሁ እንገናኛለን። ኡስታዝን እንሸኛለን። ጀዛኩሙላህ ኸይር። አብሮነት 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 አብሮነት